ላችሁ ስሙ በባዶ ቂጥ ባንዲራ የላከ $20 ከምታስቀምጥ አደይ I have respect for አደይ እሺ ለእናቶች ክብር አለ ለእናንተ በደዮች ነው መልስ መመለሰው እሺ አደይና በደይ የሚባል ነገር አለ I tell you for በደይ ገባችሁ ማዘር አደይ ናሽኮሪና የተሰራችሁ ሹሩባ ጭንቅላታው ስምጥ ብሏል ድርቀት ናይ ድርቀት እዩ ቴክ ኬር ዩር ማዘር መቋቋም አቅቷቸው ወገባቸውን በመቀነት አስረው መገነቱ ሰምጧል ሰውነታቸው ውስጥ ቴክ ኬር ዩር ማዘር እዚህ ሚዲያ ላይ ሾው አስ አትስሩ ዶንት ሾው ኢትዮጵያኖች ከጥጋብ በኋላ ነው የሚጣሉት ጠግበው ጠጥተው ቅመው ነው የሚጣሉት ከዛ በኋላ ለሚፈጠረው ታሪኮች ቶፒክ አድርገን እናወራበታለን እናንተ ሁለት ቀን ስትሰክር ብር ከታ መጣ ብላችሁ እስር ቤት የምትገቡበት ሀገር ነው ደንስ መጣላችኋል ኤርትራ ላይ ቦርጫ ወጣ ሰው ወንጀል አይደለም ኤርትራ ውስጥ ሁለት ቀን ሰክረ ከተንገዳገድክ ብሩን ከታ መጣ ተብላ ትጠየቅም $100 ስትልክ $7 ራሱ መንግስት ነው የሚቆርጥበት $7 I know you well ሁለት ቢራ ስትጠጡ ኢትዮጵያኖችን ነው ናላ ስታዞሩ የምትውሉት እየየ በትራማ ብዛት አይምሯችሁ ትክክል አይደለም ገባሽ እንደናንተ አይነቶቹ ናቸው እንደነሞኪ ሚካ አይነቶቹ ይሄ ማከብራቸው እዚህ ነገ ያሉትን አይደለም አሁን ሄሎ ብዬ ብጠራ ቴሌፎን ቁጥር ያለው የዚህ ሀገር የኤርትራኖች ናቸው ስድብ ሳይሆን ፖለቲካ ይገባቸው ገባችሁ ዛሴት ዶክተር ዝም ብላችሁ እሺ ፋስ እንኳን መፍሳት የሚናፍቃችሁ ሰዎች ናችሁ እኮ ፋስ ለመፍሳት መብላት ያስፈልጋል ፋስ ብርቅ የሆነበት ሀገር ነው እኮ ኤርትራ ማለት ዶክተር አብይ ያኔ ኤርትራ በሚመላለስበት ሰዓት የማይፈልጋቸውን ሙሉ ሱፎች ለኢሳያስ ሲያቀብለው ነበር አሁን ዶክተር አብይ ሲጣላ ሱፍ ራሱ ጠሮበት የተቀደደውን እየሰፋ እየለበሰላችሁ ነው ምክንያቱም የሚሰራ መንግስት ሳይሆን ምቀኛ መንግስት ነው ሀገራችሁ ያለው እከካ እንደናንተ በአሉባልታ ሆዱ የጦለገ መንግስት ነው ያላችሁ እናንተ ስራ ላይ አይደላችሁ ወሬ ላይ ምቀኝነት ላይ ነላችሁት ሞሶሎኒ አጭሶ የጣላትን ሲጋራ ከጎዳና ላይ ሄዱና አጽዱ መጀመሪያ don't talk with Ethiopian okay እኛ ኢትዮጵያኖች የድል ቀን እንጂ የነጻነት ቀን የለንም እሺ ሰማአንዶ ማሪ ሰማአንዶ ሚኪ ሰማአንዶ ሞኒካ እኛ ኢትዮጵያኖች የድል ቀን እንጂ የነጻነት ቀን የለንም ነጻነትና ድል መሃል ያለው ልዩነት ደውሉና ጠይቁ እዚህ ምሁር ኤርትራኖች አሉ እነሱን ጠይቁ ስድብ ሳይሆን ፖለቲካ የሚያውቁዋል ገባችሁ ያ ልንገራችሁ በዛኛው ዘመን እንግሊዝና አሜሪካ ዓለምን የናጠች በመትገዛ ሰዓት ኢትዮጵያ በዛ ዘመን እናንተን ገስታ የኢትዮጵያ ባሪያ ነበራችሁ ገባችሁ ነፃነት የወጣችሁት ከኢትዮጵያኖች ስር ነው I proud my country ገብቷችኋል በዛ ዘመን ጥቁር የሚገዛበት ዘመን ላይ ኢትዮጵያም የምትገዛት ሀገር ነበረች ከዛ ውስጥ አንዷ እናንተ ነበራችሁ we have የድል ቀን not የባሪያ ነፃነት ቀን we have big difference okay ልክን ወቅ የማንም ልቅምቃም የሰው ልካታውቅም ና ከኔ ጋር ከኤቪደንስ ጋውራ ቂጥሽ እንደዚህ አርገ ቂጤሉ ያለውን ካካውለ ምን ተሰራላችሁ ስራላችሁ መንገድ እንስራትሉ ቤት እንስራትሉ ቁጭ ብላችሁ የኢትዮጵያኖችን ቶፒክና ምናምን ቁጭ ብላችሁ ዜና ስሙ ዜና ቢከፈት የኢትዮጵያ ለመከፍቱት እዚህ ናችኋለሁ
ፊልም ብትከፍቱ ኢትዮጵያኖች ነው የምትከፍቱት። ዜና ብትከፍቱ የኢትዮጵያ ነው፣ ሙቪ የኢትዮጵያ ነው። ዛት ሚንስ የኛ ቂጥ አጣቢዎች ናችሁ። ዘንድሮ የገዛችሁን አረሳችሁ። ለዛ የኔሽን አለመቆሸሹን ቼክ አድርጋችሁ ትነግሩኛላችሁ። ዛት ሴት ዩ ሂር ሚ ገባችሁ? ያ እንደዚህ ያደርግሃለሁ። አንድ ነገር ልንገር፣ የአይን ከለር አላማረኝም ተብሎ ከኤርትራ የሚመለስ ዜጋ የለኝም፣ ኢትዮጵያዊ የለኝም። እሺ ያ ቲንክቱ ለኛ አፍን ስትከፍት የምትዘራውን እያሰብክበት፣ እሺ ያ እያሰብክበት። በእኔ ሰበብ ኦሮሞ ልሰድብ ትችላለህ፣ አማራን ትሰድባለህ። እኔ እነዚህ የምትላቸው ዘሮች አንዱም እኔን አይደሉም። ልንገራችሁ፣ ወላ ኦሮሞ ወላ አማራ እኔ የማንም አይደለም። የምነግር ነገር ግን ለምታረጉት እንቅስቃሴ እኔ ታርጌት ውስጥ አስገባችኋለሁ። ገብቷል? እዚህ ያሉ ስንት እርዳታ የሚፈልጉትን ኢትዮጵያ ቤተሰቦቻቸው የሚቸግሩትን ኤርትራዊ ጓደኞቼ ኢንተርቪው አደርግላለሁ ፊታቸው ሳይታይ። እሺ እናንተ በምታረጉት ነገር ማለት ነው። ቢገባችሁ ኖሮ ያኔ ዳልቻ እንደዛ ሲናገር እኔ ነበርኩ ዳልቻ ላይ እርምጃ እንዲወሰድ ለምድረ ካድሬውላ ጉዳይ ሳስተላልፍ የነበረው። ገባችሁ? እንደናንተ ደደብ አይደለንማ። እኛ ፎከስ የምናደርገው አጀንዳ ላይና መብትም ላይ ነው። መብት አታውቁ። እየታሻችሁ የትራማ በሽተኞች ናችሁ እያንዳንዳችሁ። በመታሰርና በውትድርና እየተባልክ ናላ የዞሯችሁ ናችሁ። ገባችሁ? ያ ለዛ አንድ ነገር ብትሉ እንገላለን፣ እንወያያለን። ማሪ መጀመሪያ ጥርስህን ፋቅ። አንተ ልጋጋም ጨምዳዳ ቆሻሻ። ኮንፊደንስ ቢኖራችሁ የሌላችሁ ማንነት ሰው እንደዚህ ብሎ ሲያሞግሳችሁ እኛ እንደዚህ አይደለንም ብላችሁ እዛ ውስጥ ላለመኖር ትጠነቀቁ ነበር። ግን የሌለው ማንነት ሰው ሲያሞግሳችሁ ወይም ደግሞ ቆንጆ ምናምን ሲላችሁ የእውነት መስላችሁ እዛ ባኞ ውስጥ ተዘብዝፋችሁ ትቀመጣላችሁ። ያ ኮንፊደንስ ያለው ሰው አይ ላቭ ዩ እንኳን ሲባል ለምንድን ነው ያፈቀርከኝ ተብሎ ጥያቄ ይጠይቃል። ዝም ብሎ ሻምፓኝ አይበትንም። እሺ ያ we Ethiopian like this ገባችሁ? ዛሴት ያ you hear me አይደል? ያ ልቃሚ ሞኒካ የምትባየው እዚህ ያንቺ ተቃዋሚ የኤርትራ የኢሳያስ ተቃዋሚ እንዴት ሙድ እንደሚይዙብሽ ብታውቂ። የድል ቀን ነው የነጻነትን ቀን አከብራለሁ ብለሽ ተደብቀሽ አየር ተሳፍራይ ስትሄጂ እዚህ የተረጎሙልኝ ስንስቅብሽ ነበር። እንዴት እንደሚጠሉሽ ብታይ፣ ካንቺ እኔን እንዴት እንደሚወዱኝ። እኔ እዚህ የኤርትራ ቤተክርስቲያን አለ። የኢሳያስ ደጋፊ ቤተክርስቲያኑ ሊረከብ ረብሻ ሲያረግ ተቃዋሚዎቹ ቮት አሰባስበው ቤተክርስቲያኑ ወደ እነሱ አዞሩ። ቮት ሲያሰባስቡ ፐርሰናል ነምበርን የሁለት ሰው የኔና የልጄ ቤተክርስቲያኑን ለማዳን እኔ ነኝ የሰጠሁት። ገብቶሻል? የኤርትራ የኢሳያስ ተቃዋሚ ግሩፖች ወይም ደግሞ የኢሳያስ ተቃዋሚ የነሱ የቤተክርስቲያን አባል ነኝ እኔ። ገብቶሻል? እኔ እነሱ አባል ነኝ። ቤተክርስቲያኑን ለማዳን ስል የልጄና የኔን ፐርሰናል ነምበር የሰጧቸው እኔ ነኝ። ገብቶሻል? ያ እንዴት እንደሚጠሉሽ ብታውቂ። ድፍድፋ ሙላ ልቃል ይሄኔ ሞሶሎኒ ጥሎ የሄደው ሲጋራ ጋዛጋ ቤት አላት እያሉ እንዴት እንደሚስቁብሽ። you talk about me የእውነት ያለሽ ኮተታም ንፍጣ እከካ ፖለቲካና ስድብ ለይተሽ ወቂ። እኔ በፖለቲካ ነኝ ቻሌንጅ አድርጊ ነይ እንገላለን ምናምን በውስጥ እናውራ። ምን ነው የምታወሩት? ሪፖርት እናደርጋለን ነው ቲክቶክ። እኔ 10 ዩቲዩብ ያጣው ሰው ነኝ። ስመጣ እዛው ጋር ነኝ ያለሁት ሁሉ ቀን። የጀመርኩትን ቶፒክ ላይ ነው የምቀጥለው በአንድ ሰብስክራይብ። ኦሬዲ ቲክቶክ ከመጣው ራሱ አንድ ራሱ ሄዷል። ያ ገባችሁ? ያ ጋይስ ተብተባርኩ። ማስጠንቀቂያ መጥቷል።
ኮሚኒቲ ምናምን ነገር እንደዛ ነገር ያ ተብተብ አድርጉ በጊፍት እንትን አድርጉት ሸፍኑት ያ እዚህ እንትን ሲሆን እዚህ ይዞራለሁ ዩቲዩብ ላይ እሺ ያ እዚህ ይዞራል ያ አሁን ደግሞ ይሄ ቢሆን በዚህ ደግሞ እንገባለን እኔ ዋና ፖይንቴ መልእክቴ ማስተላለፌ ነው ጉረስ ይጫለው ሲጀመር ዝምብና ዝሆን መጣላት የለበትም ልካችሁን ፈልጉ ሁለት የነጻነት ቀንና የድል ቀን የሚባል ልዩነት አለ እኛ ማለት እንደዚህ አይነት ልዩነት ያለን ነው እና ፕሊዝ ከሶማሌ ጋር ያ ከሶማሌ ጋር ምናልባት ወግስት አልባ ሀገር ደሱ ናቸው ያ ገባች እንደ ኢትዮጵያ እንደ ድሬዳዋ ሸርሙጣ ካልሰብክ ተንከፋፈለው ዝና እጅ ሰባያ የተባለው በጉቺ ሰበብ ለዛ ነው አታሰድቢን ያልኳት ትላት ገባችሁ በአማርኛ ወጣ ምን ትላታለች እንደገና ጉቺ ከተናገረችሽ እንደውም ቤታንም ብትናገር እኔ ያለሁላችሁ ትላለች በአማርኛ ግን በትግረኛ ግን እቺ አስቀያሚ እቺ ምናምን እንትናችንን አሰደበች ማለት ልጃችንን የምታሰድበው አንድ እሷ ናት ነው የሚለው ሐረር የሚባል ሀገር መጻች አለ እና ከሐረርና ድሬዳዋ የሚባለው በአንድ ብርና በአንድ ብር 50 የሴት ሙሙ እንደፈለገ የሚነፋበት ሀገር ነው ስትለው ሲላት አይባልም አላለችው ቢያንስ ለማጨብጨብ እንኳን ገባችሁ ምክንያቱም በትግረኛ እንደዚህ ናቸው ለዛ ነው እኔ ጉቺ ላይ የተናደድኩት እሷ አንድ ቀን እንኳን ስለቆመላት ሼም ይዟት ከኔ ጋር ቆሞ ነበር አለች አይደል እሱ ግን እንደዛ እንኳን እኔ እንኳን እየተናገርኳት እነሱ እንኳን አሳልፋ ሳሰጥ ማለት ኤርትራ አይደለም እነሱ ማለት እነዚህ እንኳን ባለጌዎቹ እኔ ስለ ኤርትራ አይደለም ማውራ ስለነዚህ ባለጌ ነው ማውራ ገባችሁ ስለነሱ እንኳን እንደዚህ ዲፌንድ አድርጋቸው ሼም አልያዘው ማያችሁ አይደል ሼም አልያዘው ሙሉ ድሬዳዋን ይሰድባል ሙሉ ድሬዳዋን ገባችሁ እድሜ ልክ ነው ነገር የሚያደርገው ታውቃላችሁ እሺ እኔ አሁን ለምን ሄለን እንትና ላይ እንደዚህ ሆንሽ ለምትሉት አክብሬ ነው ላስረዳችሁ የምፈልገው ገባችሁ ለምን በድንገት ጸቡን ስታዩ አልተጣላው መልስ ስሰጥ ወይንም ንግግር ሳረክ ስታዩ ሌላ ነገር ሊመስላችሁ ይችላል የሚዲያ ነገር ምናምን ነው አይደል አይ ኖ ዌል እነሱን በጣም ነው ማውቃቸው ለምንድን ነው ያልቀረባችሁ ለምን ቀረብሽ ምናምን አይደል ቢያንስ እኔ አንድ ሰው ምንም ባላረገው ምንም ስለማያመጡ አንድ ቀንም መልስ ሰጥቼ ተናግሬ ምናምን አላውቅም አይደል ግን እነሱ ጋር ሆኜ ትጣፍጭኛለሽ ደስተኛለሽ አይደለም ስለ ህዝብ የሚያሳስበኝ ከሆነ ህዝቤን የሚሰድብን ሰው አጠገቡ አልቀመጥም እሱ ግን አፉን ሲከፍት ይኑር ገባችሁ ዛሴት ግዴታ መጣላት ወይ መታረቅ ጉዳይ አይደለም ገባችሁ ያ እና አሁን ራሱ እሱን ዲፌንድ ያደረገችው ጉቺ ስለ ሙሉ ድሬዳዋ ነው የሚሳደው አሁን ፖይንቴን አገኛችሁት ጋይስ ፖይንቴን አገኛችሁ ካላገኛችሁ በጣም ነው ማብራራላችሁ ለምን ቪዲዮውን ብቻ ያያችሁ ሰዎች ሰርፕራይዝ ይሆናችሁ አላችሁ አውቃለሁ እሺ ያ አውቃለሁ በፖዚሽን ነው ማመጣላችሁ ለአንድ ዘር ምናምን እንዳይመስላችሁ ስሙ ዝጋ ማለት ነው ጎጃሜ ማለት ነው ጎጃሜ ማለት ይሄ ጥንባታም የሆነ ህዝብ ነው እኔ ልንገራችሁ ጥንባታሙ ደግሞ ቁንጣ እየለበሰ ግማታም ዘር ማለት ነው ኢትዮጵያ ውስጥ ያላችሁ ፖለቲካ ያቀም ቡዳ የሚባለው ጎጃሜ ሆነ ሌላ ማንም ልታመጣልኝ አትችልም ቡዳ የሚባለው እነሱ ናቸው እንደሱና እናንተ ናችሁ ቡዳ ሆናችሁ ለምን ታዲያ የአብይን ስርዓት ለምን አገሉትም ለምንድን ነው ንጹሃን ላይ ቡዳነታችሁን የምታሳዩት ይሄውል የአማራን ህዝብ የሚገለው እሱ ነው ስለዚህ ቡዳ ሁሉም ተንቀሳቅሰ ጋላን በቡዳ በጠቢብነት ብላው ቀቀለ ብላው እናት ለዳልና ሸርሙጣ ልጅ ግን ጋይስ ኮፒ ሊንክ አርጉት ከፈለጋችሁት እንትን አርጉት ያ እንትን መጥቷል ኦሬዲ
ኮፒ ሊንክ ምናምን ነው የሚባለው ወይ በጊፍት እንትን በሉት ከፈለጋችሁ ዛሴት ጀስት ያ ሌላ ምንም አቅም የላችሁ ማንነት ወይም ደግሞ ብልግናና ድድብና ኮንፊደንስ የሌላችሁ መሆኑን በሚዲያ ማዘጋት የሚቀርላችሁ የሚመስላችሁ ይሄ እውነት ነው እውነት የድድብናችሁ የሌለ ታሪክ እንኳን እንዳላችሁ ምነግራችሁ ልንገራችሁ ደርግ በድሮን ሲደበድበን ነበር ብላችሁ እንደ ሙዚየም ዘንድሮም ታስጎበኙታላችሁ ወጣቱ በዛ ዘመን ኢትዮጵያ ድሮን አላት ብሎ ያወራሉ ጋይስ ኢትዮጵያ በዛ ዘመን ድሮን ነበራት ይሄንን ታሪክ ብለው አፈ ታሪክ ለልጆች ይነግራሉ ድሮን በፖለቲካ የትግራይ ጋር ችግር አለባችሁ የትግራይ ማለት የፖለቲካ ልዩነታችሁ ከትግራይ ጋር ቢፈታ ችግር የለባችሁ ከአማራ ጋር ግን የማንነት ጥላቻ ነው ያላችሁ ምክንያት ብለን ስንጠይቃችሁ ደርግ አማራ ይመስለን ነበር ነው የምትሉት አማርኛ ስለምንሰማ ናይ አማሩ ነው የምትሉት ናይ አህያ ነው የምትሉት አይደል ያ በጣም ነው የምናውቃችሁ በማንነት ጥላቻ አማራ ላይ ያላችሁ በፖለቲካ ችግር ነው ጥላቻ ሰው ችግር ያለባችሁ ከትግራይ ጋር ትግራይ ላይ ደግሞ ትቀናላችሁ ግንባራቸው ላይ ወርቅ እንኳን ስታዩ ቱካ እንደተነፋበት ቁጫጭ ስትሽ እንዲህ ስትርበተበቱ ነው ማያችሁ ብዙ ጊዜ ሚዲያ ላይ ነው እኮ ጉዳችሁ እንዲወራ ማትፈልጉት እንጂ ራሳችሁ ናችሁ ሁለት ቢራ ስትጠጡ እያለቀሳችሁ ነው ፖለቲካ ሰው ላይ ስታወሩ የምትሉት የእውነት እያለቀሳችሁ ዶክተር አብይ ጦርነት እንዲከፍት በጣም የምትፈልጉት እናንተ አይደላችሁ እንዴ የምትፈልጉት ለምንድነው ዶክተር አብይን ተከትላችሁ ኢሳያስን የምታወርዱ ስለመሰላችሁ ዶክተር አብይ እናንተ አረማማጅ ሊሆን እውነት ዘንበል ማህሪያን ነገር ልንገር ምን አይነት ቱሪናፋ ቀዳዳ ዝምብለ ሴታ ሴት መሆንን አንደገ ልንገር እንደምትለው ወንድ ከሆናችሁ ናምን ነጋገር ምናምን እንደምትሉት ከሆነ ምን ነው ይሄ ሁሉ የሚነጋገር ሰው አንድ ፓርቲ መመስረት አቃታችሁ ዋን ፓርቲ አንድ ፓርቲ የለም ኢትዮጵያኖች ጀግና ናቸው የሚገል መንግስት ፊት ቆመው ፓርቲ መስርተው ለምርጫ ውድድር ይቀርባሉ ፋኖና ላይ ታንክም ባንክም ያለውን ሆኖ እዛው ይታገላል ኦነግ ሸሌና ላይ እዛው ይታገላል we are like this እናንተ ቆይ እንትና ወራ እናስገድለዋለን እንትን እናረጋዋለን ልቅንቃሚ እከካ በመጠጥና በመናምን የጦላለግ አሜሪካ እየኖርክ ገና ከሳው ያልመጣ የምትመስል እከካ ንፍጣም ጨምዳዳ ልቃል ቆለጣችሁ ኮምበርጋ ታላጥፉና እዚህ እንትን ስታወሩት ውላላችሁ ጋዴሚት ሴቷስ ማንነቷ ወይንም ሆርሞናል ሊሆን ይችላል የናንተስ ቆሻሻ ልቃል ጤፍ የበላ ቀን ሁለት ቀን አመት ባል የምትደግሱላ ማለት ነው ወደ አዲስ አበባ አንድ ሰው ወይንም ወደ ኢትዮጵያ ከመጣ ሀበላህ ናሀብዚ አዲስ አበባ እንኳን ሄደህ ሀብዚ ተመለስ ጤፍ ናይ በርበሬ ናይ ገብስ ይዘህልና ነው የምትሉት እኛ አሜሪካ ሆነን ነው ከኢትዮጵያ ለሚመጣ ሰው ገብስና ምናምን እንደዛችሁ ለምንኑ ምንለው እናንተ አሜሪካ ነች እኮ ለእናንተ ኢትዮጵያ ቪዛ ስታገኙ ወይ መኖሪያ ፍቃድ ዜግነት ስታገኙ ሮጣችሁ የምትሄዱት ወደ ኢትዮጵያ እንጂ ወደ ኤርትራ አይደለም ወደ ኤርትራ ሮጦ የሚሄድ ኢትዮጵያዊ የለንም እኛ የለን ገባችሁ አሜሪካ እየኖራችሁ አሜሪካ ይመቻችሁም እንደ ኢትዮጵያ ካርድ ዜግነት እንዳገኘ ሮጣችሁ የምትሄዱት ኡጋንዳና ኢትዮጵያ ከዛም ትመጣላችሁ ወይ ናይ ላይፊ ሄለ ኢትዮጵያ ላይፍ ትላላችሁ ትመጡ ላይፍ የምትሉት እኮ መጠጥ ቤት ነው ጀስት መጠጥ ቤት ለምን መጠጣት ወንጀል ስለሆነ እናንተ ሀገር ከየት አምጥተ ነው የምትጠጣው ትባላላችሁ ለዛ ኮፒ ሊንክ እያረጋችሁ ጋይስ እየተበተባችሁ እናንተ አሸንፏችሁ
እነሱ ቢሄዱም አሸንፏቸው ይገባኛል ማን ምን እያደረገ እንደሆነ አውቃለሁ ገባህ ላይ እኛ እንኳን ቪዛ ስናገኝ ወይ ሀገር ቤት ብለን አንሮጥም እኮ ኢትዮጵያኖችን ለማግባት የምትፈልጉት የሎ ካርድ ለማግኘት ነው ከዛ ናይ ኮንዶሚኒየም ሀብዚ ሰዳፋ ነው ጎፋ ተራ ትገዛለህ ከዛ እዚህ ስትመጣ ትሰደባለህ እዛ ደግሞ ሀብዚ ወይ ናይ መጠጥ ቤት እንጀራ ጥብሲ ክትፎ ወለ ብላችሁ ታወራላችሁ ከዛ እኛ ጥብስ በሽታ ነው ብለን የተወንበት እኛ ዘፈን ሰልችቶን በዜና መደነስ ጀምረናል አባ እናንተ ገና አሁን ነው ምትሉት ናይ we have a big difference guys life your life እኛ ላይፋችሁን እንድትኖሩ ምንም ነገር እንዳትኖሩ ምንም ነገር አድርገን አናውቅ life your life ግን ከናንተ እኩል ካልሲና ኮፍያ አይነት ርቀት ይያለ ኮፍያውን ወደ ካልሲነት እንዲያትሳብ ይሄ ነው የኛ ጥያቄ እንጂ ችግር የለብንም ገባችሁ ያ እኔ not have problem ሰው እንደ ሰው ካናገረኝ ከየት መጣ ብዬ እንኳን የማልጠይቅ ሰው ነኝ አብሬ የተዋለድኩትን ሰው ራሱ ስሙን በስነ ስርዓት እንኳን ጠይቄው ሳላውቅ ነው አብሬ ኖርኩት ችግር የለብኝ ከየመን ስመጣ የቤት ዕቃዬ ሙሉ ሰጥቻቸው የመጣው አዴስላስ ለሚባሉ ኤርትራዊ እናት ነው እዚህ ሀገር መጥቼ ጧሪ ስለሌላቸው $100 እልክላቸው ነበር ለአዴስላስ እኔን ያውቁኛል እዚህ ያሉ ኤርትራኖች ማለት ያ አንደገልንገ መተ ሙሉ ሰውነትን ኤርትራ ላይ አርገ አንገትን ኢትዮጵያ ላይ አርገ ኢትዮጵያን እግጣለው ስትል እናትን ነው ምነፋል ገብታችኋል እናታችሁን ነው ምነፋላችሁ ሰማንዶ ያ አንተ እዚህ ተሳደብ እኛ ደግሞ ኢቲፉፊ እንላለን ዩኖ ምን ልል እንደፈለኩ ገብቷል ኢቲፉፊ ነው ምንለው እኙፍ የሚመለከተው አካል አንተ እዚህ ተሳደብ ያንተን ስድቦች ለማለማ እንደምልክ አውቃለሁ እኔ አልናገር ከዚህ በላይ አልሄድበትም እናንተ ዘርን እየጠራችሁ ምናምን ሁሉንም ተሳደቡ ከዛ ምን እንደሚሉን ታያላችሁ ብለን ለማን ነው የምንልከው ለሚመለከተው አካል ሴንስ ላለው በስድብ አይደለም የሚመልሱት ነው በስድብ አይደለም ይሄን ደግሞ በደንብ ማድረግ እንደምችል ሞኒካ ታውቂኛለሽ እራሱ መሐሪ የኔ የዩቲዩብ ጡረተኛ ነበርክ አይደል ታውቀኛለህ እናንተ ተነፊ ተገፊ ምናምን ነው በሉሱ do it we send it for who የሚመለከተውን አካል እናውቃለን ያ በጣም እናውቃለን የድሬዳዋ ሴቶች ሁላ በአንድ ብር ነው የሚነፉት አልካደ ድሬዳዋ ላይ ያሉ ዘመዶች በዚህ ጉዳይ ላይ መልስ ይሰጣሉ እሺ ድሬዳዋ ላይ ያሉ ቤተሰብ መልስ ይሰጡበታል በነገራችን መልስ እንዴት እንደሚሰጡ ታዳምጣል one day you have a dream ያ በትክክል እንናገር ከተባለ እንደ ሀዲያ ህዝብ እንደ ደቡብ ህዝብ በኢትዮጵያ በሌሎቹ ብሔር የሚናቅ የለም አራት ነጥብ ይሄንን ያውቃል ማንም ኢትዮጵያ ያውቃል የደቡብ ልጆች እንደ ሰው አይደለም የሚቆጥሯቸው ዛፍ ላይ የሚወጡ ጦጣ እኮ ነው የሚሏቸው ጦጣ አይደል የምትሏቸው እነኚህ ሀዲያ ነው ምናምን የሚባሉት እነኚህ ዝም ብሎ ዘላን የሆኑ ልብስ እንኳን አያውቁም እኮ ልብስ አያውቁም ህብረታቸውን ራሱ የሚሸፍኑ ህዝቦች አይደሉም እኮ እኔ ጥሩ አድርጌ እኮ ነው የማውቃቸው ከእናንተ ጋር ተወልጄ እኮ ነው ያደግኩት ልብሳቸውን እንኳን ይወላችሁ እነኚህ ሀዲያ የሚባሉ ልብስ አድርገው አይችሉም ቆለጣቸውንና እምሳቸውን ዘል እያደረጉ የሚሄዱ ናቸው በጣም ነው የሚገርሙ አሁን እዚህ ጋር መጥቶ ሰው መስሎ ወሬ ከዚህ ጋር ላወራ እንዴ ያ ሀዲያ እንደዚህ ነው ገባህ
ኢትዮጵያኖች በእነሱ ደደብና ጭቃ ጭንቅላት በእነሱ ጭንቅላት ምን ነው ኢትዮጵያኖች ሁሉ ቀን እነሱን እያሞገሱ መኖር አለባቸው። አራነቀ ገባችሁ? ዝም ብሎ ኦይ ኤርትራና ሀልት ሽኮር በጣም ጥሩ ሰዎች ናቸው እንደዚህ የውሸት ሙገሳ አይደለም። እኔ አንድ ሰው ሄለን ቆንጆ ነሽ ካለ ቆንጆ ስላልሆንኩኝ ምን አባረ የምትፎግረኝ ይለዋል አይደለውማ። ግን ኮንፊደንስ የሌለው ሰው በነገራችን ላይ በሀገር ደረጃ ኮንፊደንስ የላችሁ። በሀገር ደረጃ ኤርትራ ስታምር ሲልህ ደስ ትላለህ። ኢሳያስ ራሱ ደስ ይለዋል። አሁን ኤርትራ ሞሶሎኒ እንኳን የጣለው ሲጋራ ያልተጠረገባት ሀገር አሁን የእውነት ምን ሆነ የሚያምረው እሱ ልቡ ያውቀው ምን ከዛ ልቡ በጣም ይሞላል እንዲህ ይኮሰፋል ኩፍስ ይላል። ጠጋ ብለ አብረ እየጠጣ ስትረጅ ሄለን የኔ አባት እግሩ ተቆርጦ ምን እያረገስትለው እዚህ አብዚ 70 አመት መሄለ 70 አመት ድንበር እያጠበቀ ሄለን ምናምን አንድ ጓደኛችን ገና ቋንቋ አብረን ምንማር ነበር ምን አለ በጣም ትራማ ነው ሄለን እንደዚህ እንትናት በይ እነሱ የኛ ልጆች ትራማ አለብን እንደናንተ አይደለም። እኔ እኮ አለ ትግራይ ስመጣ ነው ሰው በግዳጅ ውትድርና እንደማይሄድ የተረዳሁት አለ። እንዴት አልኩት አልገባኝም ነበር። እናቴም እንዴት ስለው ኤርትራ ማለት ትግራይ ላይ ካምፕ ነበር አላል የዩናይትድ ኔሽን እዛ ወጣቶችን ሁላ መንገድ ላይ ሳይ አንዱን እዛ ዩናይትድ ኔሽን የሚሰራው ምን ይሰራሉ ወጣቶቹ እዚህ ብዬ ስጠይቀው ለምንድነው የት ሄዱልህ አለኝ አለ በትግረኛ ማሰልጠኛ ምናምን የለም ስለው ባካ አንተ ኤርትራ ብቻ ነው ያለው አለኝ አለ። ያኔ ነው ሰው ሁላ እኔ ሀገር የሁሉ ዓለም ላይ ሰው ሁላ ውትድርና የሚሄድ ምናምን ነበር የሚመስለኛል። እንደዚህ ነው በትራማ ነው የኖር ነው ብሎ ነው የሚነግሩ ይሁን ያው እዚህ የሚርበጠበጠው ሁላ እዚህ የሚርፈጣፈጠው ሁላ አሁን ከሚኪ ጋር ቁጭ ብለ ብትጠጣ እያለቀሰ ነው የሚያወራ እያለቀሱ ነው የሚያወሩ እያለቀሱ ቦርጭ ማውጣት ወንጀል እንደሆነ ነው የነገሩኝ ራሳቸው ነው። ማውጣት ከየት አውጥተ ነው የኑላ ምግብ ለመብላት ብር ያመጣው ይሏል እግዚአብሔር። 2 ቀን ከሰከርክ ትያዛለህ። ብሩን ከየት አምጥተ ነው መስከረው? ሐሳብ የለብህም ወይ ነው የሚባለው። ፉገራ መስሎቹ ነው እግዚአብሔርን ነው የእውነት ነው። የነጩን ዩቲዩብ ዩት ጋይስ እንደውም ኤርሚያስ ሪያክት አድርጎበት ነበር። አሁን በቅርብ ሄዶ ያሳይ ኢንተርናሽናል ሆቴል ተብሎ ሽንት ቤቱ ውስጡ ሲያሳየ ፖፖ ቀለም ኖራ የተቀባ ሽንት ቤት ማዳበሪያ ዶንያ እንደዚህ እንትን ያለ ቴፕ አለ ቤት ውስጥ ገና ካሴት እንደዚህ የሚመታታ ያረጋኝ ዘፈን አለ ንፋስ ነው ዘመድ ያውነት ሰውየው ቀርጾ አሳየን ቤቱንና ካሴት ይሄ የደሃ ቤት ድሮ እናቴ ደሃ ስለነበረች የሆነች አንድ ምትበላ ሻርብ ነበረች። አጠገቡ ደግሞ ያረጋኝ ዘፈን ንፋስ ነው ዘመዴ እንደ ባረጋኝ ዘፈን ላይ ነው ያሉት እስከ ዛሬ ጋይስ። አረጋኝ ራሱ ቦርጭ ባወጣበት ዘመን ኑ ቴሌቪዥን ከኛ ሀገር ወሰዱ ቦርጩ ቴሌቪዥን አሁን አልፎበት ስለጣለ ኑ ከስቶር ውስጥ ወሰዱ። ዶንት ቢ አክት ጋይስ። መንግስት የፈለገ ብር እንኳን ቢቆጥር መጀመሪያ ለሀገራችሁ ኑሩ። እዚህ ሚዲያ ላይ ድራማ እንዳትሰሩ ፕሊዝ እንዳታረጉ። የውነት ውስጡን ለቄስ ጨዋታችሁን አቁሙ። we know each other guys በጣም ታውቁታላችሁ። የውነት ኢትዮጵያኖችን ክፋት ያስተማራችሁት እናንተ ናችሁ። ኢትዮጵያኖች ኤርትራ መሆንን እንኳን ጠይቀው እንኳን አያውቁም። ሀገር ቤት ሲኖር ከሀገር የአይን ከለር አላማረኝም ብለ ስትሄድ ያኔ ነው ኤርትራዊ ነው እንደ ማለት የጀመሩት እንጂ እትያስ ካለ እትዬ ምናምን ብለው ከመጥራት ቦንዝ ነው አያውቁ። ና ቡና ከኛ ጋር ጠጣ ብለው ጭራሽ አስበው ታያውቁ። እኛ ስለናንተ ዝም ብለን ስንራሱ እንዲህ ነው የምትሉት። ቱካን እንደተነፋበት ፊሊት እንደተነፋበት ቱካን
እናንተ ኢትዮጵያ ላይ ገብታችሁ እንደፈለጋችሁ የመተንተን የመሳደብ መብት አላችሁ። ፖለቲካ ላይ የማውራት መብት አለ። ፖለቲካ ኢንተርናሽናል ነው፣ ማንም ሰው ያወራበታል። ዘር ለያይተህ ቁጭ ብለህ ስትሰድብ ይሄን ሁሉ ኢትዮጵያኖች ዝም ያሏችሁ ምንም ስለማታመጡ ግን የሆነ ነገር እነሱ ዝም ብለው ነው ሲሉ እንደዚህ ትንጫጫላችሁ። ምክንያቱ ለምን እንደሆነ ታውቃላችሁ? ኮንፊደንስ የላችሁ። ምክንያቱ ምንድነው? አሁንም በኢትዮጵያ እንገዛለን እንደ የሚለው ስጋት አለባችሁ። ገባችሁ? ኢትዮጵያ ሶማሌ ስማችሁን ሲጠራ አትንገሸገሹ። አንድ ሱዳኒ ዝም ብሎ ስማችሁን ሲጠራ አትናደዱ። ኢትዮጵያኖች ግን ቀይ በርበሬ እንኳን ሊሉ ይችላሉ እኮ፣ ቀይ ስር ሊሉ ይችላሉ እኮ። ቀይ ሲሉ ቀይ ባህር ሊል ብሎ እንደዚህ ይላሉ። ይሁን because of አሁንም የኢትዮጵያ ባሪያ ልሁን ነው የሚለው ስጋት አለበት። ያ ስጋት ደግሞ ትራማ ነው። ያ ትራማ ደግሞ ኮንፊደንሳችሁን ነጥቋችኋል፣ ቆሌ ቢስ አድርጓችኋል። ይሄ እውነት ነው ጋይስ። ሰው ልጅ የሚድነው መታመሙን ማመን አለበት። ከዛ በኋላ ነው መድኃኒት የሚታዘዝለት። እናንተ በሽታችሁን እመኑ ፕሊዝ። እሺ በሽታችሁን ምትሮጡት አማርኛ ለመልመድ፣ ምትሮጡት ኢትዮጵያ ዘፈን ለመስማት፣ ምትሮጡት ሙቪ ለማየት፣ ቪዛ ስታገኙ፣ መኖሪያ ፍቃድ ስታገኙ ምትሮጡት ወደ ኢትዮጵያ። ሚዲያ ላይ ግን ሲሉ ራሱ ምትርበተበቱት ቅደም ተከተላችሁ አልተምታታም። ኮንፊደንስ ማጣት፣ ለዛም ጤነኛ ያልሆነ ኮንፊደንስ ማጣት ነው በነገራችን ላይ። እሺ I tell you because of I am psychologist ፊዚዮሎጂያችሁ ነኝ እኔ ለእናንተ። እንደዚህ አይነት ኮንፊደንሱ የሞተ ሰዎችን አውቃችኋለሁ። በሀገር ደረጃ ኮንፊደንሳችሁ ሉዝ አድርጋችኋል። ገባችሁ? ያ ኢትዮጵያኖች ይሄን ነገር እስተዛሬ አላሰቡት። አሁን አንተ በምትናገረው ልክ መናገር ጀምረዋል። ግን ምንም ስለማታመጡ ደግሞ እንደገና ወደ ቀልባቸው ይመለሳሉ። ግን እንደ ድሮ እኔ ሐረር ላይ ድሬዳዋ ላይ ብዙ ምግብ ቤት ባር ምናምን ያላቸው ኤርትራኖች አሉ። ያ ስላልከው በ5 ሳንቲም እንደሚነፉ እነሱም እዛ ስለተዋለዱ ልጆቻቸው በስንት እንደሚነፉ እዛ ያለ ሰው ይጠይቃቸዋል። ኦኬ ያ እንዴት እንደሚጠይቃቸው ግን ያላቅ። እሺ ሚኪ እዚህ ቁጭ ብለህ አንተ ሰው እንትን በል ገባ? ያ ስንት ደሃ የሐረር ሰው አለ መጠጥ ቤቱና ሱቆቹን የሚፈልጋቸው ለማለት ፈልጌ you know this ጉራ ሲጨለው እዚህ ጋር መጥቶ ስለ ጎጃም ላልኩም የጎጃም ሰው ደግሞ ይጠይቀዋል። ቡዳ ነው ወይ ከኔ ጋር ሰው ስትበላ ነው ወይ የምታድረው? መቃብርዬ ያወጣችሁ ነው ወይ የምትበሉት ብሎ ጎጃሜ ደግሞ ይጠይቀዋል። ሞጣዬ ያለ በነገራችን ሞጣዬን እንደቀላል ሰው እንዳታየው። እናቱ ያባባሳችሁበት እሺ ቆይ እናቱን ልብዳለት ነው የጎጃሜ ማለት ነው። ጎጃሜ ማለት ይሄ ጥንባታም የሆነ ህዝብ ነው። እኔ ልንገራችሁ፣ ጥንባታሙ ደግሞ ቁንጣ እየለበሰ የግማታም ዘር ማለት ነው። ኢትዮጵያ ውስጥ ያላችሁ ፖለቲካ ያቀም ቡዳ የሚባለው ጎጃሜ ሆነ። ሌላ ማንም ልታመጣልኝ አትችልም። ቡዳ የሚባለው እነሱ ናቸው። እነሱና እናንተ ናችሁ ቡዳ ጋይስ። ተብተብ ያላችሁ ለምን ስራት ለምናገሉትም ለምንድን ነው ልጹ ቢያንስ ወደ 1 ሚሊዮን አድርሱት። የነሱን እንትን ምናምን እናንተ አሸንፉት ፕሊዝ። ጊፍት ምናምን ላኩለት። እግዚአብሔር ለኔ ይፈልጋል። ቲክቶክ በእናንተ ካልተጠቀመ አሽቀንጥሮ ነው የሚያወጣችሁ። እሺ ያ ፕሊዝ ከበር አድርጉት። እስከመቼ ነው እኛ የማንም አላገጫ ምን ነው? እሺ ፕሊዝ ይገባችሁ። ቲክቶክ ለማኝ ያደርጋል። እኔ ያው ዩቲዩብ ላይ እንደዚህ አልጠይቅም። ለምን እንደዚህ አይነት ፕላትፎርም አይደለም አለ ቡዳነታችሁን የምታሳዩት። ይሄው የአማራን ህዝብ የሚገለው እሱ ነው። ስለዚህ ቡዳ ሁሉም ተንቀሳቅሰ ጋላን በቡዳ በጠቢብነት ብላው
ቀቀለ ብለው እናትን ልብዳልና ሸርሙጣ ልጅ ግን እንዴ እዚህ ጋር መጥቶ ጭራ ይሰራል። ከዛ እንደዚህ ነው የሚለው ሲያራግብ ነው የሚውለው እንደዚህ ያለ። በነገራችን ላይ በብዛት ኤርትራ ላይ ተወልዶ ያደጉ አማርኛ የማይችሉ ልጆች እንደዚህ አይነት ተንኮል የለባቸው። ኢትዮጵያን የሚሰድቡት ኢትዮጵያ ላይ ተወልዶ ያደጉ ቂጦቻቸውን እናቶቻችን ጠርገው ያሳደጓቸው ልጆች ናቸው። ሚኪያውን ኤርትራን አያውቀውም። አምቼ ነው ገባች። አምቼ እንደማን መሰላችሁ? ይሄ ድራማ የሚሰራው ይሄ ድራማ ሲሰራ የነበረው ማን ነበረ? ሻምበል ባሻ። ሻምበል ባሻ ኢትዮጵያ ተወልዶ ነው ያደገው። ግን የኤርትራን መንግስት መርጣለሁ ወይ ኢትዮጵያን ሲባል የኤርትራን ብሎ አልሄደም። እዛ የሚቀበለው የሚያውቀው ሰው አጥቶ አልተመለሰም፣ አልተንከራተተም። ሚኪ ማለት እንደዛ ጋይስ እየተበተባችሁ ይሄው እንደዚህ እንትን ያንቀጠቀጠኝ ነው አይደል? እንዳያስወጣ ያ እና ኤርትራ ላይ ተወልዶ ያደጉ ልጆች እንደዚህ ስለ ኢትዮጵያ ብዙ የማያውቁ በወሬ ብቻ የሚያውቁ እንደዚህ አይነት እንትኖች አይደሉም። በነገራችን ላይ አይደሉም። ይሄ አምቼው ነው ኢትዮጵያን እንትን የሚል አምቼው እና መንግስት አምቼው ላይ ትጠነክራል፣ ጥያቄ ትጠይቃለህ፣ ከየት መጣ ትላለህ። እሺ ለሚመጣው ነገር ሁሉ ስለዚህ ቁንጣናም ነው የሚባሉት ኢትዮጵያ ውስጥ ጎጃሜ ማለት ነው። ቁንጣናም ነው የሚባሉት እነኚህ ግማታሞች ማለት ነው። ሰሙኛላችሁ? ስለዚህ እነኚህ የግማታም ዘሮች የጎጃም ዘሮች ምንም ህይወት የሚባል የላቸውም። ስልጣን ነው ሊወጡ ነው የሚፈልጉት። የአማራን ህዝብ ነው የምልህ ያሉት። የአማራን ህዝብ ሌሎን ወለዮን በለው ሸዋን በለው ጎንደሬን ገልብጠው እነሱ ሊነግሱ ነው የሚፈልጉት። ስለዚህ አሁን እነኛ በጣም ብልጦች ናቸው፣ አውቀውባቸዋል። እንዴ እኔ ማንም መሪ ይወል እንደዚህ ያለ እንደዚህ ካራባት ለብሶ የሚዋጋ ይቻላልም። እንደ ዘመን እኔ ልንገር ካራባት ለብሶ የሚዋጋ ነው ይቻላልም። እኔ እንደዚህ አላውቅም፣ ትግል እንደዚህ አላውቅም። ስለዚህ ስቀር ግን እናንተ እበዳለሁ። እሺ በቃ አለቀ። ይሄ ነው ጠንባታሞች ስለሆናችሁ ጎንደሬውን ጨምድዳችሁ ልትገዙ ከዛ እናንተ ላይ ልትወጡ አያችሁ አይደለ? ጎጃሜና ጎንደሬ ማራሱ እንደ ክፍተት ለመሄድ ይሄን ያለ የጠለቀ በኢትዮጵያ ላይ እንደፈለገ የመሳደብና የመተንተን መብት አላቸው እነሱ። ቲክቶክ እንዳያቋርጥብን ጋይስ በጊፍትና በመናምን ሸፍኑት። እሺ አያችሁ ያቆራረጠ ነው። ኢትዮጵያኖች የላችሁ ሁላችንም ባንዳነን እንዴ ጋይስ? እኛ ያለብንን የውስጥ ችግር ስንፈልግ ተሰዳድበን ስንፈልግ ተፈነታተን እንጠያየቃለን። ችግር የለው። ጭራሽ ጎንደር እና ጎጃም እንኳን ልዩነት እንዲኖረው እንዴት እንደሚሰሩ ኢትዮጵያኖች ግን ኤርትራ ላይ ስንት ብሔር እንኳን እንዳለ እንኳን የማወቅ ፍላጎቱም የላቸው። ፍላጎቱ እንኳን የላቸው። የሚገርማቸው ምንም ፍላጎት የላቸው። አያችሁ እናንተ ጎንደሬዎችን እንትን ልታረጉ ነው ይላል። ጎጃም እናንተ አማራን እንኳን ለመከፋፈል የሚሄዱበትን አያችኋል። እነሱ ይሄን ላይ ማድረግ መብት አላቸው። ገባችሁ? መብት አላቸው። this is I talk from this ጉቺ ለኔ ቆሞልኛል ብላ እንኳን ተናግራ ያ እንኳን ሼማ ላይ ያስያዘው የድሬዳዋ ሰው ሙሉ የሐረር ሰው በአንድ ብር የሚነፋ ሸሌ ርካሾች ናቸው ብሎ ሙሉ የድሬዳዋን ሰው ሁላ የመጣችው ከዛ ነው። በሷ ምክንያት ነው የሚለጠፈው የሰውየው ፎቶ ብሎ ነው በትግረኛ የሚያወራው አይደል? ጥቁር በአማርኛ ምን እሱኑ ደገም ታይ አላለችውም። ማን ሞኒካ አላለችው። ምክንያቱም በትግረኛ ሲወራ እንደዚህ ናቸው፣ በአማርኛ ነው። እኔ ጎንደሬ ነኝ ማለት ጀመረ። ጭራሽ የኛ ጎንደሬዎች የኛ ጎንደሬ ነን እያሉ ጎንደር ላይ የሚለጠፉ ሰዎች ራሱ ገና ገርመውን ሳንጨርስ ሞኒካ ጎንደሬ ሆና አትመጣም ጋይስ? ጎንደሬ ሆና መጣች። ባለፈው ጎንደሬ ሆና መጣች። የኛ ልጆች ራሱ የጎንደሬ ብዛቱ እየገረመን ገና ሳንጨርስ ሞኒካም ጎንደሬ ሆነች። አይገርማችሁ?
እየተቆራረጠ ነው። አሸንፉት ጋይስ። ቪዲዮ ማይታየው ያስወጣኝ ነው። አንድ ጊዜ እንደውም ወሬውን ከመሄዴ በፊት በጊፍትና በኮፒ ሊንክ ምናምን አድርጉት እና አናሸንፍም። ይሄ የፖለቲካ የምን ጉዳይ አይደል፣ የማብራራት ጉዳይ። ያ ጉቺን ለምን እንደ ትላንትና እንደተናገርኳት ጉቺ ራሱ እንድትረዳኝ ይፈልጋል። ህዝቡ ለምን በድንገት ጸብ የመጣ ነው የመሰላቸው። ይሄ ለም ተቀየረ ጉዳይ ላይ ነው ፎከስ ያደረጉት። ኖ not my point is ገባችሁ? ወደ ወሬው ከመሄዴ በፊት አንድ ጊዜ ሂዱበት እንትን አድርጉት፣ ኮፒ ሊንክ ምናምን ጂኒ ቡቱ አድርጉት። ያ ሂዱበት፣ ያ አንድ ጊዜ ሂዱ። ከዛ በኋላ እንሄዳለን። እሺ ያ በጊፍት በምናምን ባርኩት። ያ ለምን በእናንተ ጥቅም ካገኘ ቲክቶክ ሄትም አያወጣችሁ፣ ምንም አያረጋችሁ። ጥቅም ካላገኘ ህግን ላስከብር አይነት ጨዋታ ይጫወታል። ያ ብዙ ጊዜ ቲክቶክ የሚዘጉት የትንንሽና አነስተኛ ምንም ጥቅም የማያገኝባቸው ምናምን። እሺ ያ ጥቅም ካገኘብህ በህግ ነው የሚሄድ፣ ዝም ብሎ አይደለም የሚደረግምብህ ማለት ነው።